We're going to hit them extremely hard over the next 2 to 3 weeks. ፕሬዝዳንት ዶናልድ ትራምፕ ለህዝባቸው ንግግር አደረጉ። በ20 ደቂቃ ንግግራቸው ስንት ጉዳይ በሞላበት የአሜሪካን የመካከለኛው ምስራቅ ውጥረት ደጋግመው አንድ ሀሳብ ላይ ቆሙበት፣ አንዳች አዲስ ነገር ሳይጨምሩ አለፉት በሚል ዓለም ያደረችበት ጉዳይ ሆኖ ተመዝግቧል። የቴህራንና የዋሽንግተን ውጥረት ሊቋጭ ወይስ ላይቋጭ ሚል ጥያቄንም እያጫረ ቀጥሏል። በእርግጥ ትራምፕ ኢራንን በአደገኛው ቦምብ ወደ ድንጋይ ዘመን መልሳታለሁ ያሉትን የኢራን ጦር ብርቱ መጠነ ሰፊና እጅጉን አውዳሚ ጥቃት በአሜሪካና እስራኤል ፈጽማለሁ ያለውን ትራምፕ በድጋሚ ሆርሙዝ ለእናንተ እንጂ ለእኛ ምናችን ነው፣ ሄዳችሁ ተቆጣጠሩ በሚል ሀሳብ ያጋሩትን የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁን ግባችን ሳይሳካ ወደ ኋላ አንልም አቋምን፣ እንዲሁም በእስራኤል ላይ የተወነጨፈውን የሚሳኤል ወጀብና በኢራን ላይ ሲወርድ የዋለውን የቦምብ ናዳ ታሳቢ ማድረግ መፍትሄ ያጣው መካከለኛው ምስራቅ ጦርነቱ ሊቆም ወይስ ሊቀጥል የሚል ውዝግብ ያዘለ ትንታኔ እንዲሰጥ እያስገደደ ነው። ፕሬዚዳንት ዶናልድ ትራምፕ ለሚቀጥሉት 2 አሊያም 3 ሳምንታት አደገኛውን ድብደባ ጠብቁ ማለታቸው ከዚሁ የድንጋይ ዘመን ንጽጽራቸው ጋር አብሮ የሚቃኝ ሆኖ ተመዝግቦባቸዋል። በዋይት ሀውስ ንግግር ያደረጉት ትራምፕ ለመጀመሪያ ጊዜ የኢራን አሜሪካና እስራኤል ጦርነት ከተቀሰቀሰ ወዲህ ሆኗል ወደ ድንጋይ ዘመን የመለወጥ ያህል ጥቃት እንሰነዝራለን ያሉት ትራምፕ በአንድ በኩል ጦርነቱን ሊቋጩት እንደሚሹ ያስቀምጣሉ። እኛ ላስመዘገብነው ለውጥ ምስጋና ይገባል። የአሜሪካን ወታደራዊ ዓላማዎች ለማሳካት ተቃርበናል። በቅርቡ ነው የምላችሁ በሚቀጥሉት 2 እና 3 ሳምንታት እጅጉን ብርቱ ጥቃት እናደርስባቸዋለን። ወደ ድንጋይ ዘመንም እንቀይራቸዋለን። በእርግጥ ጦርነቱ የሚቋጭበት አኳኋን ባደገኛው ድብደባ ይሆን በድርድር ለመገመት አዳጋች ነው። እንደ ቻይና፣ ፓኪስታን፣ ኦማን፣ ቱርክና መሰል ሀገራት ለድርድር መንገድ ፍለጋ ላይ ናቸው። እንደ ግብጽ ያሉት ደግሞ በመካከለኛው ምስራቅ የንጹሐን ደም ሁሉ ፖለቲካዊ ተጠቃሚ የመሆን ልምዱ ያላቸው በመሆናቸው እንዳኛችሁ የሚል የአሜሪካን ፖለቲከኞች ለራስ ጥቅም ማባበላቸውን ለመቀጠል ውጥን ይዘዋል። በእርግጥም ግብጽ በዚህ ልክ የተሰፋ የፖለቲካ እርምጃ ውስጥ መሆኗ የሚያሳብቅባት በ1979 በፕሬዝዳንቷ አንዋር ሳዳትና በወቅቱ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ቤገን እንዲሁም በአሜሪካው ፕሬዝዳንት ጂሚ ካርተር አማካኝነት የካምፕ ዴቪድ ስምምነትን ስታደርግ ነበር። ካይሮ አረቦችን ችላ ያለ አቋም በማራመድ በመካከለኛው ምስራቅ የአሜሪካ ወዳጅ ከእስራኤል ጋር አብራ በመስራት ፈርቀዳጅ በሚል $1.3 ቢሊዮን ወታደራዊና $250 ሚሊዮን በላይ ኢኮኖሚያዊ ድጋፍ በየዓመቱ ከአሜሪካ እንድታገኝ ተደርጓል። ለዚህም ነው አሁንም ካይሮ ሩጫዋ በዚህ አንጻር የተቃኘ ነው በሚል በርካቶች በጥርጣሬ መልክ የሚመለከቷት። ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር የግብጽ የውጭ ጉዳይ ሚኒስትር በድር አብድላቴ በኢራን ጉዳይ ላይ ይመክራሉ መባሉም ይህኑ እዚህም እዛም ፖለቲካቸውን ጠቋሚ አድርጎታል። ለዚህም ነው በቴህራንና ዋሽንግተን መካከል ሸምጋይ ካልሆንኩ የሚሉት አልሲሲ አረባዊም ሆነ መካከለኛው ምስራቃዊ ታማኒነታቸው ባዶ፣ በአንጻሩ የአሜሪካን ቀልብ ለመያዝ ደፋ ቀና ላይ ነኝ የሚል ምስል እየቀረጹ ጦርነቱን ከማብረድ ወደድ ባይነቱን እያሳደጉት ሄዱ በሚል በተቾቻቸው አማካኝነት የሚወነጀሉት። በእርግጥ ካይሮ ከዋሽንግተን ጥቅሟ ከሞላ ምንም የቴህራንም ሆነ የሌሎች አገራት ጉዳይ የሚያሳስባት ኃይል እንዳልሆነች ታሪክ ምስክር ሆኖ ተቀምጧል። ምንም ይሁን ግን በድርድር መፍትሄ ለማምጣት የቻይናና ሩሲያ እጅ መኖር እንዳለበት ሀሳቦች እየተጋሩ ይገኛል። ፕሬዚዳንት ዶናልድ ትራምፕ ድርድሮች ቀጥለዋል፣ ለዛውም በበጎ መንገድ ባሉበት አንደበታቸው ከባድ ጥቃት በኢራን ላይ ጠብቁ ማለታቸው ግራ የገባ ነገር ዓለም እንድትል በር ከፍቷል። ትራምፕ ጦርነቱን ለቀጠናው አገራት አላክሶ የመውጣት አዝማሚያ እንዳላቸው ጠቋሚ ጉዳዮች አሉ። ሲጀምሩ የአስተዳደር ለውጥ፣ ዩራኒየም አሊያም አቶሚክ ቦምብ ዜሮ፣ ሚሳኤልን እርግፍ አድርጋ መተው ኢራን ውጥን ይዘው ብቅ ያሉት ትራምፕ አሁን በእውነቱ ዋሽንግተን ያገዛዝ ለውጥ የሚል ሀሳብ አልነበራትም ማለታቸው ያው የቸገረ ነገር መግለጫ መሆኑ አሳብቆባቸዋል። በኢራንም በኩል ቢሆን ድል ሳናደርግ ጦርነቱን አናቆምም፣ አልፎ አልፎ የሚሰሙ ድምጾች ለራስ የሚሰጡ ወታደራዊ ብርታትን ለመፍጠር የሚደረግ አካሄድ ካልሆነ አሸናፊ ሆና እንደማትወጣ አብዮታዊ ዘቡም በዚህ ያምናል። በእርግጥ የተለያዩ ሀሳቦች በመጋራት ላይ ይገኛሉ። ትራምፕ መንግስት ልንገለብጥ አልገባንም፣ ግን መሪዎቻቸውን አጥተዋል ብለዋል። ፕሬዚዳንቱ ለተኩስ አቁም በማሱድ ፔዜሽኪያን በኩል ተጠየቅ ያለው ሲሉ ፔዜሽኪያን ደግሞ በፍጹም የሚል ምላሽ መስጠታቸው በሁለቱም ኃይሎች በኩል ያለው ሀሳብ ስም ግንባታ ፌሰቪንግ እንጂ ሌላ ትርጉም የሚሰጠው አይደለም ተብሏል። በ2 እና በ3 ሳምንታት ጦርነቱ ያልቃል ያሉት
ያሉት ትራምፕ በ2 እና 3 ሳምንታት ከባድ ጥቃት እንደሚፈጽሙ መግለጻቸው አመላካችነቱ ግራ የገባ ነገር ቀጠናው ላይ እንዳለ ነው። ሶስተኛዋ ግዙፍ የአሜሪካ ዩኤስኤስ ጆርጅ ኤች.ደብሊው ቡሽ የጦር መርከብ ወደ መካከለኛው ምስራቅ መንቀሳቀሷን መረጃዎች መጠቆማቸው ኢራን ቀድማ የቤት ስራዎችን ካልጨረሰች ውጥረቱ አደገኛ እንደሚሆን ነው። በርካታ መርከቦች አብረዋት መንቀሳቀሳቸውም ዋሽንግተን ቴህራን ላይ እግረኛዋን ለማስገባት ይዘዋለች ከተባለው ውጥን ጋር የሚታይ ነው ሲል ፋይናንሻል ታይምስ አስነብቧል። በእርግጥ የፔንታገን መግለጫ ይጠበቃል። ዩኤስኤስ ጆርጅ ኸርበርት ወከር ቡሽ ሲቪኤን 77 ከ60 እስከ 70 የጦር አውሮፕላኖችን የምትሸከም ሲሆን ጀነራል አርፎርድ ከአካባቢው መውጣቷን ተከትሎ በምትኩ የመጣች እንደሆነም ወታደራዊ ተንታኞች አስቀምጣሉ። ኤፍኤ 18 ኢኤፍ ሱፐር ሆርኔትስ፣ ኤኤ 18G ግሮውለር እንደዚሁም ደግሞ ኤፍ 35 ላይትኒንግ 2ን አካታ መሸከም የምትችል እንደሆነ ይነገርላታል። የጦር መርከቧ 10ኛዋ ንምስ ክላስ ተሸካሚ ስትሆን በ6.2 ቢሊዮን የአሜሪካ ዶላር 2009 ላይ ግንባታዋ የተጠናቀቀ ነው። ይህ አካሄድ ደግሞ ሊቋጭ ሆን የተባለውን ተስፋ ሌላ ስጋት ውስጥ የሚያስገባው ያደርገዋል። ታዲያ እንዲህ አይነቱን አደገኛና ግዙፍ ጦር ትራምፕ ያንቀሳቀሱ ሳለ በኢራን ላይ የያዙትን ዓላማ ወደ ማሳካቱና ማጠቃለሉ ነው ማለታቸው የተለየ ጥያቄ እንዲነሳ አስገድዷል። አደገኛውን ጥቃት ጠብቆ የማለታቸው ሚስጥርም ግራ የሚያጋባ ቢሆንም የተደራደሩ ጦርነትን ዓለም የተለማመደች በመጣችበት ሰዓት የሆነ በመሆኑ በቀላሉ እንደማይቋጭም ፍንጭ ሰጪ ያደርገዋል። ቀላሉ ኢላማ የኢራንን ነዳጅ ማጣሪያዎችና ስፍራዎች መምታት እንደሆነ ትራምፕ አሳውቀዋል። ይህ ደግሞ ከሆርሙዝ ሰርጥ ጋር በተገናኘ ለሚነሱ አሜሪካ እያፈገፈገች ነው ሀሳብ ምላሽ ለመስጠት ሊያደርጉት የሚችሉት እንደሆነ እየተገለጸ ይገኛል። ዲፕሎማሲያዊ ጥረቶች ካልተሳኩ ግን በተመሳይ ሰዓት የነዳጅ ስፍራዎችና የኤሌክትሪክ ኃይል ማመንጫዎች በአንድ ጊዜ ይወድማሉ በሚል ፕሬዚዳንት ዶናልድ ትራምፕ አረጋግጠዋል። በሆርሙዝ ሰርጥ ጉዳይ ላይም ለራሳችሁ ስትሉ ሰርጡን ያዙ ትራምፕ ሀሳባቸው ሆኗል። ስለ ወደፊቱ ጥሩ ሁኔታ ላይ ነው ያለ ነው። አሜሪካ በሆርሙዝ ሰርጥ ነዳጅ ታስገባለች ለማለት አልደፍርም። ወደፊት ምንም ላንወስድ እንችላለን። አንፈልገውም፣ ፈልገነውም አናውቅም። ወደፊትም እንዲሁ እጅጉን የተወሳሰበ ንግግር አደራቸውን አድርገዋል። 1 ሰዓት ከ48 ስቴት ኦፍ ደ ዩኒየን ንግግር እንዳላደረጉ በአሜሪካ ፕሬዝደንቶች ታሪክም የመጀመሪያው ሆነው እንዳልተመዘገቡ ፕሬዝዳንት ዶናልድ ትራምፕ በ20 ደቂቃ ይህን ውጥረት መግለጻቸው በእርግጥም የሚይዙትንና የሚጨብጡትን አጥተው ይሆን ወይ የሚል ጥያቄ እንዲነሳ ያደርገዋል። በሌላ በኩል ደግሞ ለጥንቃቄ ተብሎ እንደሆነ ተነግሯል። አሜሪካ በሆርሙዝ ሰርጥ ነዳጅ አታስገባም፣ ወደፊትም ልትወስድ አትፈልግም ማለታቸው ውጥረቱን ለሌሎች ሀገራት አሳልፈው ከመስጠት ባሻገር የሆርሙዝ ሰርጥ ፖለቲካን በሌላ የመቀየር አካሄድ ውስጥ እንዳሉ ፍንጭ ይሰጣል። ምንም እንኳን ሪፐብሊካኑ ነዳጅ በሆርሙዝ እናስገባለን ማለት አንችልም በሚል መጠኑን ዝቅ አድርገው ለማየት ቢሞክሩም ወይም ደግሞ እዚህ ግባ የማይባል ነው ቢሉም ሀገራቸው ከ2004 እስከ 2025 በነበረው ጊዜ እንኳን በቀን ከ400,000 እስከ 500,000 በርሜል ነዳጅ በሰርጡ እንዳስገባች መረጃዎች ያሳያሉ። ይህም አሜሪካ 7 በመቶ የሚሆነውን ድፍድፍ ነዳጅ በሆርሙዝ እንደምታስገባ ያሳያል። እኛ ፈጽሞ ከእንግዲህ ሰርጡን አንፈልገውም ያሉት ትራምፕ መጠበቅ አለባቸው፣ መያዝም አለባቸው በሚል ተጠቃሚ ናቸው ያሏቸውን አገራት ግቡበት የሚል ምክር ሀሳብ ሰጥተዋቸዋል። የሆርሙዝን ቀውስ ለሌሎች አገራት ትራምፕ አሳልፈው ጦርነቱን ሊገቱ እንደሚችሉም የጦር አዋቂዎች ሀሳባቸውን ያስቀምጣሉ። ቀደም ባሉ ጊዜያት የነበሩ የጦርነት ታሪኮችን በዚህ ልክ በማሳያነት ያነሷቸዋል። በዚህ ዛቻ ውስጥ እያሉ የኢራን አብዮታዊ ዘብ ኃይል ብርቱ የማያወላዳ እጅጉን አውዳሚ ጥቃት በአሜሪካና ኢራን ላይም እንፈጽማለን ማለቱ የሚያሳየው ውጥረቱን ብቻ ነው። መልሰን እኛም እንፋለማለን፣ በመጣችሁብን ሁሉ እኛም እንመጣባችኋለን በሚል IRGC መግለጫ ሰጥቷል። In continuation of the heavy and severe blows you have received so far. እስካሁን ካየኋቸው ተከታታይ ከባድና አውዳሚ ጥቃቶች ባለፈ የበለጠ ብርቱ አውዳሚና አደገኛ የጥቃት እርምጃን ጠብቁ። እስካሁን የመታኋቸው ቦታዎች ዋጋ የላቸውም። የጦር መሳሪያ ምርታችን የት እንዳሉ እውቀቱ በሌላቸው ቦታ ነው የሚገኙት፣ መቼም ቢሆን በማደርሱባቸው and which you will never be able to reach. ፕሬዚዳንት ዶናልድ ትራምፕ ቁልፍ ጥያቄዎችን ሳይመልሱ ያለፉበት የ20 ደቂቃ መግለጫቸው በእርግጥም ጥያቄ ሊያስነሳ የሚችል የትራምፕ ንግግሮች ተስፋ የመቁረጥ ይሆን፣ አደገኛ እርምጃ የመውሰድ እንደዚሁ አስቸጋሪ በሆነ ስሜት ውስጥ የሚገለጽ ነው እየተባለ ይገኛል። ቻይና በአስቸኳይ ተኩስ አቁም እንዲደረግ መጠየቋ ደግሞ በርካታ ሀገራት ለውጥረቱ ቦታ እየሰጡ ከጦርነት ይልቅ ለሰላም ቦታ መሰጠት እንዳለበት ጠቋሚ የሚያደርግ የመካከለኛው ምስራቅ የውጥረትና በአንድ በኩልም ደግሞ የተስፋ ውሎ ሆነው ተመዝግበዋል።